አረ ወይኔ እስኪ ጠጋ በይ በእናትሽ። ፈርቼ እኮ ነው። አረ ምንም አያስፈራም እንዴ? ምን ሆነሽ ነው? ቀላል ነገር እኮ ነው። አሁንስ እንዴት ነው? አምራን እባክሽ ተረጋጊ። ልቀቀኝ። ነገሩ አንቺ እንደምታስቢው አይደለም። እባክሽ ተረጅኝ። አንዴ ስብኝ። ማለት ምንድን ነው የምታስረዳኝ? በአይኔ በብረቱ ያየሁትን ነገር ነው የምታስረዳኝ? አይደለም ነገሩ አንቺ እንዳየሽው አይደለም። እባክሽ ታስረዳሽ። አንዴ ስብኝ። አንዴ ብቻ በቃ ልቀቀኝ። ልሂድበት። ያየሁት ይበቃኛል። ተረጋጊ እያልኩሽ ነው። አንቺ እንደምታስቢው አይደለም አምራን። እኮ ምን እያደረግኩ ነበር ልትለኝ ነው? ይኸውልሽ አይኔ ውስጥ ቢቢ ገብቶ እኮ ከአይኔ ውስጥ እያወጣችልኝ ነበረ። ይኸው አይኔን እራሱ አታዩም እንዴት ነቀላ። ኧረ ስታይም ቆይ ምንድን ነው የምመስልህ? ጡጣ የምጠባ ጻልኝ ነው እንደ የምመስልህ? ቆይ ምን እያደረግን ነበር የሚመስልሽ? አምራን የኔን የእሷን ስራ ጉዳይ እኮ ታውቂዋለሽ አይደለም እንዴ? በእሷ የምጠርጥረኝ አልመሰለኝም ነበረ። ወይኔ ጉዴ! ምን አይነት አጋጣሚ ነው በፈጣሪ። በቃ ምንም ቢላት አታምነውም። ሌባ እናት ልጇን አታምንም አይደል የሚባለው? ይሄኔ እኮ እሱም እንደሷ ባለጌ ነው የሚመስላት። መጀመሪያም አባት ካልጠፋ ሰው እሷን እዚህ ድርጅት ሲቀጥሩ መጠርጠር ነበረብኝ። ቆይ ገና ከመጀመሪያ የሰው ባል ስትንጠልጠል ትንሽ እንኳን አታፍርም? እቺ ማፈሪያ። ቆይ እንደውም እሰራላታለሁ። አምራን እባክሽ አንዴ ተረጋጊና አዳምጪ። ይሄ እኮ የስራ ቦታ ነው። ምን ሆነሻል? እና እቺን ባለጌ ዝም ብለሻት ሂጂ ነው የምትለኝ? በቃ ተነጋገረን እኮ እኔም ሆነ እሷ ምንም ያደረግነው ነገር የለም። እባክሽ አሁን ይሄ የስራ ቦታ ነው። አንረብሽ። የሆነ ካፌ ቁጭ ብለን እናውራ። በጣም ይቅርታ። የቤት ምግብ ከበላው ስለቆየው ነው። አሳቀቅኳችሁ አይደል? አባዬ እኔንም እያሳቀቀኝ እኮ ነው። ቆይ እስከ መቼ ነው ከራስ ጋር እየተሰማ የምትበላው? ቀስ ብለህ ብላ እሺ። አሁን በልተህ ከጨረስክ እባክህ ከቤት ይውጣልኝ። ዝናሽ ይሄ ደግሞ ምን አይነት ስርዓት ነው? እና የልጁ ሳያንስ ደግሞ እሱንም እዚህ አስቀምጬ ልቀልበው ነው? አባዬ ተነስ። ወይዘሮ ዝናሽ እውነቷን ነው። ሰው በሰውነቱ የማይከበርበት ቦታ ምን እናደርጋለን? ዳግም አንተ ደግሞ ምን እያደረግህ? እስቲ ቁጭ በል ወንድሜ፣ እባክህ አንተ ቁጭ በል። አቶ ላይኮን ሳስበው እርስዎ ሰው የሚረዱ አይነት ነገር ነው። እኔ ያው የእስር ቤት ልምድ ስላለቀቀኝ እንጂ ጋጥ ወጥ ሆኜ አይደለም። ለዚህ ምስክሬ ደግሞ ልጄ ነው። ግድ የለም ተረድቻለሁ። አሁንም የምለምነውት ለጥቂት ቀን ብቻ እዚህ እንድቆይ ነው። ላይኩን ይሄማ በፍጹም አይሆንም። ይቅርታ፣ ንግግሬ ከእሳቸው ጋር ነው። ከማንም ጋር ተነጋገር፣ ግን ደግሞ ቤቱ የኔም ጭምር ነው። እባክህ ዝና፣ ለትንሽ ደቂቃ አንተ ይል ሁሉን ነገር እኔ መስመር አስይዘዋለሁ። እናንተም ተረጋግታችሁ ቁጭ በሉ። እኔ የምለው በመጀመሪያ ጠግበህ በልተህ ነው ወይስ አይናችን አስፈርተው ነው የተወቀው? አረ በደንብ ነው የበላሁት፣ እግዚአብሔር ይስጥልኝ። እናንተንም ማሳቀቅኳችሁ፣ ልጅንም ማሳቀቅኩት። እኔ ሲምባ ልጅ ለማሳደግ እንዲተጎሳቆልኩ እንጂ እንዲህ አይነት ስብዕና እንኳን የለኝም። ችግር የለውም አልኩህ እኮ። እኔ የማውቀው እስር ቤት መሆንህን ነው፣ ግን እንዴት ልትወጣ ቻልክ? በአንዲት በተባረከች ቀን ከእስር ቤት አምልጬ ወጣሁ። ምንም ሳላጠፋ ለዘመናት የምታሰርበትን ዘመን ሳስብ በጣም ይነደኛል። በዛ ላይ የዚህ ልጄ ጉዳይ እጅግ በጣም ናፍቆቷ አላስችላለኝ። ትልቅ ጥፋት ነው ያጠፋው። አሁን በዚህ ሰዓት በሕግ የምትፈልግ ሰው ነው ማለት ነው። እኔ በሕግ የማምን ሰው ነኝ። ምንም ይሁን ምን አንድ ሰው ወንጀለኛ ነህ ተብሎ ከተፈረደበት እስሩን ጨርሶ መውጣት አለበት ብዬ የማምን ሰው ነኝ። ግን እኮ አባቴ ባልሰራው ስራ ነው ጥፋተኛ የተባለው። ያን ጊዜ እቃው ጠፋ የተባለ ሰዓት አባቴ ተረኛ እንኳን አልነበር። ቀኑ ሙሉ የቀን ስራ ሲሰራ ውሎ ነበር አጠገቤ ተኝቶ ያደረ። በሰው ተንኮል ነው እናትም አባትም ሆኜ ካሳደኩት ከልጄ ለዩኝ። ታዲያ እኔ የእውነት መጥፋት ይነሳኝ? እንደዛም ቢሆን ንጽህናውን የሚያረጋግጥበት መንገድ እንፈልጋለን እንጂ
ከእስር ቤት ማምለጡን አልደግፍም። እና ጋሺ ወደ እስር ቤት ይመለስ እያሉኝ አላውቅም። ለማንኛውም ግን እዚህ መሆን ከታወቀ ላንተም ይሁን ለኛ መጥፎ ነው። ስለዚህ እግር ባታብዛ ጥሩ ነው። በሉ እሺ፣ ተጫወቱ። እሺ አይዞ አባዬ፣ ሁሉም ነገር ይስተካከላል። እሺ፣ እስከዚያ ደግሞ እዚህ ትቆያል። አንድ ቆንጆ የኮምፒውተር ተማሪ አለች። እሷን ላስተምራት ልሄድ ነው። በል በቃ ቻው። ይኸውልህ የአዲስ አበባ ሴቶች እንዳታብለ። እናትም እዚህ መታ ነው ጉድ የሰራች። ለእሱ ሀሳብ አይግባ። በል እንዳይነበርሽ። እሺ እቺን ልቀጥላት በዛው። ተባረክ የኔ ልጅ። አባዬ ኤደንና ገነት የት ሄደው ነው? ኤደንማ ሲጀመር መች ቤት ትውላለች ብለሽ ነው? ገነት ግን ያው የድሮ ሰፈራችን ሰው ታሞ እጠይቃለሁ ብላ ሄዳለች። አሁንማ እኔም ስራ ስለጀመርኩኝ እኮ ብቻህን እንዳትሆን ፈርቼ ነው። የሆነ ነገር ብትፈልግ እንኳን ማን ያቀብልሃል? ብዙ አታስቢ የኔ ልጅ። ገነት የዛሬን ነው እንጂ ከዚህ ቤት እኮ ንቅንቅ ብላ አታውቅም። እኔ ገነት ለውጥ በጣም ገርሞኛል። የእውነት ይሁን አይሁን አንዳንዴ በጣም ግራ ይገባኛል። ምንም አትጠራጥሪ የኔ ልጅ። ገነት ሁሉን ነገር የምታደርገው ከልቧ ነው። እኔማ ልፈተናት ብዬ የሆነ ነገር አድርጌ ነበር። ምን? በጣም ይገርማል አባዬ። እኔ እኮ ፈትናት ልልህ እያሰብኩኝ ነበር። ቆይ እንዴት አደረግከው? ታስታውሻለሽ? ያኔ አሞኝ ሽንቴን እንኳን መቆጣጠር በሚያቅተብኝ ሰዓት ክፍሌ ለመምጣት እንኳን ተጸይፋ የነበረውን ነገር ታስታውሻለሽ? አዎ በደንብ አስታውሳለሁ አባዬ። ይገርምሻል፣ ትላንትና አንቺ ስራ በነበርሽበት ሰዓት ሁሉ ነገር ያመልጦኛል ብያት ድረሽልኝ ብዬ ጮሄ ነበረ። ወይኔ ተበላሸው። ገነት! አረ ገነት! ገኒ! ተሴ ምን ሆነ ነው? አይ እንዳትገቢ፣ እዛው ሁኚ። ምን ሆነ? ለምንድን ነው አትግቢ የምትለኝ? ገኒ እዛው ሁኚና መጥራረጊያ ጨርቅ ነገር ታቀብኛለሽ። እሺ እንዳትገቢ፣ እዛው ሆነሽ ታቀብኛለሽ። ግራ ታጋባኝ እንጂ ተሴ፣ ምን ተፈጥሮ ነው? ገኒ ላንቺው ብዬ እኮ ነው። ምን ሆኜ እንደሆነ አላውቅም። ሰገራዬንም ሽንቴንም አንድ ላይ ለቀኩት። ታዲያ ምን ችግር አለው? ጠብቀኝ መጣሁ። ወይኔ ሰውየው ተበላሽው እኮ በቁሜ። አሁን የሚያሳዝነው አሁን ምን ትለኛለች እሷስ? ተሴ ምን ሆነ ነው? አይዞህ ወይ እስቲ አውልቀው። ኧረ ተይ ይሸትሻል። ችግር የለውም ተሴ፣ አይዞህ። አስቸገርኩሽ እኮ። ምንም ችግር የለም የኔ ጌታ። ምን አስቸገራኛል ብለህ ነው? እስቲ ምንም የለውም እኮ መስሎ ነው። ሽንት እኮ ነው። ኧረ እባክሽ እውነት ሌላ ነገር እኮ ምንም የለም ተሴ። ምን ያለ መስሎህ ነው? አስበህ እኮ ነው እንዲሁ ፈርተህ። በቃ እሺ እንደዛም እኔማ በላይ ላይ እኮ የለቀኩት ሁላ መስሎኝ ነበር። እንደዛ መስሎ ነው እንጂ ምንም የለም። ይሄ አሁን ይሄ የሚታጠባል። አንተንም ወስጄ ባኞ ቤት አጥበና ልብስን ቀይርልሃለሁ። ለምን ጨርቅ ነገር አታምጪልኝም? እና ለምን አልጠራረገውም? ኧረ ምን በወጣ ተስዬ፣ ምንም ችግር የለውም እንዴ። አትጨነቅ። ለምን ትጨነቃለህ እንዴ? ሌላም ነገር ቢሆን አትጨነቅ። ምንም የሚያስጨንቅ ነገር የለም። መጣሁ ወስዳለሁ ባኞ ቤት አጥቤ ልብስን ቀይርልሃለሁ። አይዞህ የኔ ጌታ። እና ይገርምሻል፣ ሁሉ ነገሬን ጠራርጋ ንጹህ ልብስ አምጥታ ለበሰች። ቆይ ግን የምር ሽንትን ሸንታ አይደለም አባዬ? አረ በፍጹም ለመድኃኒት ብላ ያመጣችልኝ ውሃ ደፍቼው ነው። እንግዲህ ተመስገን እንጂ ሌላ ምን ይባላል? እኔ ግን ገነት በዚህ ልክ ትለወጣለች ብዬ አስቤ አላውቅም ነበር። እኔም እንደዛው። በነገራችን ላይ በእኔ በኩል ያለውን ፈተና አልፋለች። አሁን ግን አንቺን እንደምትወድሽና እንደማትወድሽ መፈተን ያለብን። እስቲ እናያለን አባዬ። ሻይ ቀዘቀዘብህ እኮ ለምን አትጠጣም? እሺ እኔ ልጅ ቆንጆ ሻይ ነው የኔ ልጅ። ተባረኪ። እስኪ ቁጭ በይ። ቆይ ግን በዚህ ሁኔታ እንዴት ነው አብረን የምንቀጥለው? አምራን
አሁንም ቢሆን ያቺ ሴት ካጠገብ ዞር ካላለች እንዲህ ነው የምንቀጥለው። እንዴ አምራን፣ እሷ እኮ ስራዋን ነው አርፋ የሰራችው። ቆይ ከዚህ ሁላ እኔ ማመን አይቀልሽም? እኔ አንተን መች ማመን አቃተኝ? የኔ ችግር አባትህና እሷ ናቸው። ሆን ብለው ነው እዛ አምጥተው ይሸቋት። ቆይ እንዴት ነው ግን የምታስቢው? እና እሷ ሸቃት ማለት ነው ይሽቃታል ነው ማለት ነው? ለነገሩ በቅርብ ሽማግሌ ልላክ አይደል? ቆይ ስለዚህ ጉዳይ ግን ከአባት ጋር አወራክ? አታስቢ፣ ሽማግሌዎቹ በሙሉ ተዘጋጅተዋል። በነገራችን ላይ ለአንዳንድ ነገሮች እንዲሆንሽም ብዬ ገንዘብ አስገብቼልሻለሁ በአካውንትሽ። ለነገሩ ገንዘቡ ለሌላም ጉዳይ ስለሚያስፈልገኝ ገንዘቡን ፈርከት ብታደርግልኝ ጥሩ ነው። ይሁንና ካነሰ ጨምርልሻለሁ። አሁን ያው ድርጅቱ ላይ ገንዘቡን ጉዳይ መቆጣጠረው እኔ ስለሆንኩኝ በገንዘብ ጉዳይ ምንም አይነት ችግር የለውም። አምራን እባክሽ እንደዚህ የምትሆኚውን ነገር ግን አቁሚ በቃ። እስቲ ሞክራለሁ። በዚች ልጅ ጉዳይ ግን ብዙ ጣጣ ውስጥ እንደምንገባ እንዳሰናከው። አምራን ቆይ ግን ላይኩን ይሄ ነገር ግን መቼ ነው የሚያበቃው? እኔ በጣም ግራ ገብቶኛል። የቱ ነገር? ሁሌ አንተ ጥሩ ሰው እኔ ደግሞ መጥፎ ሰው ሆኜ የምንታይበት ነገር ነው። እንግዳ ሆኖ መጥቶ ቤት ልረፍ ሲለኝ የቤቱ ባለቤት ስለሆንኩኝ ብቻ ውጣ ማለት ነበረብኝ? አዎ ማለት አለብህ ላይኩን። ይሄ ቤት እኮ ማለት ማንም እየመጣ እኮ የሚያርፍበት ሪፊውጅ ካምፕ ማለት እኮ አይደለም። በዛ ላይ ደግሞ እንዳየው ሰውየው ከእስር ቤት አምልጦ ነው የመጣው። እሱማ ልክ ነሽ። እኔ የዳጊ ነገር ሆኖብኝ ነው እንጂ ለህግ ወስጄ ባስረክበው ደስ ባለኝ ነበር። እና ታዲያ ላይኩን አሁን ምን አንጠልጥለህ ለፖሊስ አታስረክበው እንዴ? ይሄ ሰውዬ እኮ እዚህ ቤት በቆየ ቁጥር ለኛ እኮ ጦስ ነው ይዞብን የሚመጣው። ዝናሽ ቆይ ከዚህ ሰውዬ ጋር የቆየ ቂም አለሽ ወይስ ምንድነው እንደዚህ የሚያደርግሽ? እንዴ ላይኩን ምን እያልክ ነው? እኔ ምን ይኖረኛል ከዚህ ሰውዬ ጋር? እኔ በኋላ ጦስ እንዳይሆንብን ነው ወንጀለኛ ደበቃችሁ ተብለን እኮ ሌላ ችግር ውስጥ እንዳንገባ ብዬ ነው። ለማንኛውም ሰውዬው እዚህ ቤት መጥቶ ስለማያውቅ ፖሊስም እዚህ ቤት ይኖራል ብሎ ስለማይጠረጥር ብዙ አትስኪ። እሺ አሁን ምን አሰብክ ላይኩን? እሱም ብቻ ንገረኝ። እኔማ ምን እላለሁ፣ ባይሆን ትንሽ ጊዜ ይቀመጥና መፍትሄ እንፈልጋለን። እንዴ አሁን እኮ ልጁ ስራ ይዞለታል። ለምን እሱ ቤት አይከራይለትም? ካልሆነም ደግሞ እኛ ለምን ቤት አንከራይላቸው? ላስብበት እኮ ነው ያልኩሽ። አንቺ ያልሽውም ነገር እኮ ትክክል ነው። ለማንኛውም ግን እግራ ያብዛ። ደህና ወይ? አንተን ያሳሰበው ከእስር ቤት ማምለጡ ብቻ ነው። እኔ ግን ይሄ ሰውዬ እዚህ ቤት በቆየ ቁጥር ካሁን ምስጢር ወጣ አልወጣ እያልኩኝ ተሳቅቄ ማለት ነው። ግድ የለም በዚህም በዛም ብዬ ከዚህ ቤት እንድሄድ አደርገዋለሁ። ሰውን ደግሞ ይሄን ውበት አፈሶብሻል እባክሽ። ዳግም ደግሞ እዚህ ምን እየሰራ ነው? ማለቴ ከማን ጋር መጣ ነው እንዴ? አረ ብቻዬን ነኝ። ምን ነው ዳጊ መኪና መንዳት አይችልም አይሉሽ? በእርግጥ መኪና ይዘህ መጣ አይቼ ስለማላውቅ አይፈረድብኝም። እዚህ ምን ትሰራለህ? ወደ አንቺ ጋር እየመጣው ነበር። እኔ ጋር ምን ትሰራለህ? ምን ማለት ነው እኔ ጋር ምን ትሰራለህ ማለት? ጋሼ ስለ አዲሱ አስተማሪሽ አልነገርሽም ማለት ነው? የኮምፒውተር አስተማሪ ነው ያልከው? አዎ ከዚህ በኋላ አስተማሪሽ ነው። ዛሬ ወደ ቢሮ ስላልገባው ጥናቱን ቤት እናድርገው ብዬ ነው። መቼም እየቀለድክ መሆን አለበት። ለምን እቀልዳለሁ? በነገራችን ላይ የኮምፒውተር ባለሙያ ነኝ። በሱ ስራ ልገኝ ሲለኝ ነው መንጃ ፍቃድ የተማርኩት። እኔ እስካሁን እየቀለድክ እንደሆነ ነው እየተሰማኝ ያለው። በዚህ ጉዳይ ደግሞ ጊዜ ባንገደል ጥሩ ነው። ካላመንሽ ምንም ማድረግ አልችልም። ባይሆን እንሂድ። ቆይ ግን የእውነት ማስተማር ትችላለህ? ሲቪን አምጥቼ ላሳይሽ። በሱ ነው የምታምኚው? እውነቱን ለማረጋገጥ ጋሼ ጋር መደወል ሳይኖርብኝ አይቀርም። አረ ቆይ እኔ እደውልላችኋለሁ። ሄሎ ልጅ ዳግም። ሰላም ጋሼ፣ ከኑሐሚን ጋር ነኝ። ስራዬን ዛሬ መጀመር ፈልጌ ነበር። አደራህን በደንብ አድርጋ አስጠናት። በአጭር ጊዜ ውስጥ የኮምፒውተር ባለሙያ አድርግልኝ። አያስቡ ጋሼ፣ ስራዬ ነው። መልሼ እደውልለታለሁ። በቃ መልካም ቀን። እና የኮምፒውተር አስተማሪ አንተ ነህ? እንግዲህ ፊት ለፊትሽ ነው ያወራሁት። ስለዚህ ወደ ቤት እንሂድ። ለማንኛውም ዛሬ አስተማሪውም ተማሪውም ቢፎርፍ ጥሩ ነው። ማለቴ ወደ ቤት እንሂድ።
አስተማሪ ከፎረፈማ ነገር ሁሉ ተበላሸ ማለት ነው። እሺ ወዴት ነው የምትሄጂው? ልሸኝሽ። አሁን ደግሞ ሹፌሬ መሆን አማረ? ምን ችግር አለው እባክሽ? ቆይ ይሄ ሰውዬ አሁንም አልተወኝም ማለት ነው? ቆይ አንተ ህይወትን አልፈለግከውም እንዴ? በፈጠረ አንተ ሰውዬ ልኑርበት፣ ካልሆነ ግን ጥቃት አድርሶብኛል ብዬ ወደ ህግ ነው የምወስድ። ስለዚህ በዚህ ቋንጣ ነው ማለት ነው እኔ ቀየርሽ? ሰውዬ ክብርህን ጠብቅ እሺ። ባልጠብቅ ምን ልታመጣ ነው? በቃችሁ። አሁንስ የእናንተ ነገር ነው ስልችት ያለኝ። ዳግም ስለ ጉዳዩ ነገ እናወራለን። ስለ የትኛው ጉዳይ ነው የምታወሩት? አንተ ምን አገባህ? እውነቷን ነው። አንተ ምን አገባህ? በቃ አንተ ሂድ ሂድ እያልኩ እኮ ነው። ሂድ። ይኸውልሽ ልብ ብለሽ አዳምጪ። የኔ ላትሆኚ ትችላለሽ፣ ግን ደግሞ እኔ በህይወት እያለሁ የማንም ሶስት ሆኜ ማየት አልችልም። እሺ? እያስፈራራኝ ነው? በፍጹም እያስጠነቀቅኩሽ ነው። የማንስ በሆን ምን ታመጣለህ? በከተማ ውስጥ ያለው ጉልበተኛው እንዳንተ ይሆንክ ብቻ ነው እንደሚመስልህ? ከተነሳብኝ አንተም እንደማልመለስ ማወቅ አለብህ። እሺ? ይልቅ ማስጠንቀቂያን ችላ ባት የተሻለ ነው። ወይዘሮ ነው አለ ምን ፈልገን የመጣኸው? ሰማኛለህ? እዚህ ቤቱ ሌላ ችግር ከመፈጠሩ በፊት ከዚህ ቤት ውልቅ ብለህ ውጣ። ሁሉ ነገርሽ እኮ ነው አዲስ የሚሆንብኝ። ያኔ በፍቅር እያለን እኔ ነበርኩ አራስ ነበር። አሁን ደግሞ በተቃራኒው አንቺ። አሁን መጃጃሉን አቁምና ከዚህ ሂድ እያልኩ ነው። አልችልም። እዚህ የሚያቆዩኝ በጣም ብዙ ነገሮች አሉ። ደሞስ እንዴት አንቺን ትቼ እሄዳለሁ? እስኪ ንገሪኝ። እድሜ ልኬን ያፈቀርኳት ሴት ጥላኝ ሄደች። ዳግም ሳገኛት ከሷ መለየት የምችል ይመስልሻል? እንዴት ግን አባትና ልጅ አንድ አይነት ይሆናል? ሁለታችሁም ለዛ ቢስ ደረቆች። ለነገሩ ማን አሳደገው ነው የተለየ ባህሪ ይኖረዋል? በሱ እንኳን አትምጪብኝ። እሱን በማሳደጌ በጣም እኮራለሁ እንጂ አላፍርበትም። እኔ ምለው ደስ የነበረው ፍቅርሽ አሁን እንደ ብረት የቀዘቀዘው ምን ሆኖ ነው? የድሮ አልፏል ሰንበቶ። እኔ አሁን አንተ የምታውቃት አይነት ዝናሽ አይደለሁም። እኔ ግን ከመጎሳቆል ውጭ ያው የድሮ ሰንበቶ ነኝ። አሁንም ለአንቺ ትኩስ ነው ፍቅሬ። ቆይ አሁን ምን ፈልገህ ነው አንተ እዚህ የመጣው? የልጅን እናት ማግኘት፣ በእጇ የተሰራውን ምግብ መመገብ ልበልሽ? እኔ እዚህ ቤት ድረስ ምን ልትሰራ መጣህ ነው ያልኩህ። እኔ ልጅን ለማግኘት እድሉን ካገኘው ደግሞ አንቺን ለማግኘት። ለመሆኑ ግን አሁን ባለትዳርና የልጆች እናት መሆኔን ታውቃለህ አይደል? ግን ያኔም እኮ ባለትዳር ነበርሽ። ያኔም ወንድ ልጁን ወልደሽ ነበር። ያኔ የሰጠሽኝን እድል አሁን ለምን ትነፍቅኛለሽ? አንተ ሰውዬ እንዳትዋረድ ልቀነኝ ወረዛ። በዚህ የተነሳ ማን እንደሚዋረድ አብረን እናያለን። እንግዲያውስ ለፖሊስ ደውዬ አሁንም አስቀፈድዳለሁ። ለምን ታስፈራሪኛለሽ? ደውያ ሰምኛለሽ። እስር ቤት ለኔ ብርቅ አይደለም። ሳስበው ባለቤትሽ ሚስቱ ሌላ ባልና ልጅ እንዳለ እንዲያውቅ የፈለግሽ ትመስያለሽ። አረ በፈጣሪ እንደው ምን ቀን ነው ካንተ ጋር ግን የተገናኘሁት? እሺ አሁን ውጣልኝ። አልደውልም። በቃ ትቼዋለሁ። ውጣልኝ። ዝናሽ ለምን እንደመከታተልሽ ታውቂያለሽ አይደል? ቃል ነበር ነው ምን አግብተሽ ፈተሽው ከዛ በኋላ ገንዘቡን እኩል እንደምንካፈለው ቃል ተግባብተን ነበር አይደል? አሁን እሱም ማድረግ አልችልም፣ ምክንያቱም አርግዤለታለሁ። አልችልም። ወደሰን በግድሽ ታደርጊዋለሽ። እሺ አላደርኩም። ኧረ ካልሆነ ምን ማድረጎሽ? ኤርሚ ህልም ነው፣ መጥፎ ህልም ነው። ወይኔ ኤርሚ፣ ያንን ቪዲዮ ከያዝክ በኋላ ይኸው እንቅልፍ የሚባል ነገር በይኔ ዞሮ አያውቅም።
እና አሁን ምን ነው በዚህ በሌሊት? ምንም እንቅልፍ እምቢ ስለኝ ነው የደወልኩልሽ። እስከዚህ ሰዓት አልተኛሽም እንዴ? ደግሞ ድምፅሽ ምንድን ነው? ምንም ሰላም ነው። ትንሽ ህልም ነገር አይቼ ነው። ቆይ እስካሁን ለምን አልተኛም? ያልጨረስኩት ስራ ነበረኝ። ካሁን በኋላ ልጅ አባለው ነው አይደል? ምን እንቅልፍ አለኝ ብለሽ ነው አይደል? አዎ ልክ ነህ። በቃ ተኝ፣ እንቅልፍሽን አላስጠፋው። ድምፅሽን ልስማ ብዬ ነው የደወልኩት። እሺ በቃ ቻው። እርግጠኛ ነኝ መቼም የሚያስገብኝን ቪዲዮ ከዚህ ቤት ውጪ የትም ልታስቀምጠው አትችልም። እስከ መቼ በዚህ ቪዲዮ እያስፈራራኝ ትኖራለህ? የስከፈተ አምራ መፍጠን አለብሽ። አብ ነው ይሄ እጅ ነበር ናፍቀኝ። ጭራሽ ጓጉላ የለ እንዴ? ይሄ ራስ እኮ ትልቅ በሽታ ነው። እየገረመኝ ነው የሆነቴ ነው። ምኑ ነው የሚገርምህ? አሁን አንተን መንከባከቤ ነው የሚገርምህ? ምን እንደሚቆጭ ታውቃለህ? ምንድነው እሱ? መገላ እንደዚህ ለመንካት እንኳን መጽሔፌ የግርሳት ነበርብኝ። አሁን እኮ በህጥፍ እየካሽኝ እኮ ነው። አካሌ ብዬ የምጠራው ሰው ላይ ያን ያህል መጨከን አልነበረብኝም። በዚህ ነገር ራስሽን እየቀጣሽ እስከ መቼ ልትኖሪ ነው? ትናንት የሰራነው በደል የሚቀር ይመስላል? እድሜ ልካችንን ሲያሳድደን ነው የሚኖረው። እኔም እኮ ጎድቻችኋለሁ። በገዛ ስተቴ እኮ ጎዳና ላይ አውጥቼ ጥያችኋለሁ። ችግር ነው የሆንብህ። እኛም አንተን አልተረዳንህም ነበር። አትብሰሰይ ገነት። እኔ እኮ ቆይቻለሁ ከረሳሁት። እንደሱ እሱ ጋሽ እንደሱ አቤት ገንዬ የኔ ባቱኝ ቆጭ ነበር። አንቺ ተረገምሽ። እዚህ ምን እየሰራሽ? ምንም አትበይ እንጂ ምን እያደረግሽ ነው? እባክህን ኤርሚ ምንም ነገር እንዳታደርግ እባክህን። የጠየኩሽን አልመለስሽልኝ። እኔ በሌለሁበት ቤቴ ምን ታደርጊያለሽ እያልኩሽ እኮ። በቃ እኔ ሲጨንቀኝ ያስገብኝን ፋይል ፍለጋ ነው የመጣሁት እኮ። ቁልፉን ከየት አምጥተሽ? በቃ ይቅር በለኝና ዞር በልኝ ልውጣ። ጥያቄን አልመለስሽልኝ። የቤቴን ቁልፍ ከየት ነው ያመጣሽው? በቃ አስቀርጨው ነው። ስለዚህ ጥሩ ሌባ ወጥቶሻል ማለት ነው። ጭራሽ የቤት ቁልፍ አስቀርጸሽ የምትሰርቂ ሌባዎች ማለት ነው። ሌባ ነው ያልከው? ልንገርህ አንተ ነሽ ሞሽላቃ ሌባ። ምን ነው ንገሪኝ አልክ? ምን አልሽ አንቺ ተረገምሽ? አዎ እንደውም ልንገርህ በሴት ገንዘብ የምትኖር ዘራፊ ሌባ ነህ፣ ሌባ ነህ። እንደውም እኔ ከምታስፈራራኝ ገላግለኝ፣ በቃ ግደለኝና ገላግለኝ። አፍሽን ዝጊ ዛሬ። ምን ልታደርገኝ? ልንገርህ አሁንም በእኔ ላይ ተንተርሰህ ሀብታም መሆን አይደለ ፍላጎትህ? አሁን ቤቴን ለቀሽ ብትወጪ ይሻልሻል። እሺ ስለ የትኛው ቤት? ይሄ ከሴት እየተቀበልክ የምትከፍረው የቤት ኪራይ ቤት? ኑሐሚንን እንዳንተ አይነቱን መጥላቷን በጣም ነው ማደንቃት። አይሰማሽም? እንዳንቺ አፍሽን ዝጊ እያልኩሽ እኮ ነው። ባልዘጋስ ምን እንዳታመጣ። ይበቃሻል አንቺ ውሻ። አምራን አንቺ አይንሽን ግለጭ እንጂ አምራን እንዴ! አይንሽን ግለጭ እንዴ! አምራን ቆይ
ቆይ ዳግም ለምንድን ነው ግን አባትን ከዚህ ከቤት ማታስወጣው? ባለቤትሽ ከፈቀደ አንቺ ምን አስጨነቀሽ? ቆይ ይሄ ደግሞ ምን ማለት ነው? እኔም እኮ የዚህ ቤት ባለቤት ነኝ። ረሳኸው እንዴ? አይገርምሽም? ቤት ልከራይለት አስቤ ነበር። አሁን ግን ሐሳቤን ቀይሬያለሁ። እና በግድ ሳልፈልግ ወንጀለኛ ደበቀሽ ተቀመጭ እያልከኝ ነው? ሰምኛለሽ? አንቺ ወልደሽ ጥለሽ ሄድሽውን ጨቅላ ልጅ ነው እሱ ብቻውን ያሳደገው። ካሁን በኋላ ስለ አባቴ ስትናገሪ ተጠንቀቂ። አባቴን ከዚህ በኋላ አንድ ነገር ትናገሩና ውርድ ከራስሽ። ልትመታኝ ነው? እና ምታኛ ይሄን የቀረ ጭራሽ አንተን ከና አባቴ ተሸከምኩት አንሱ አናቴ ላይ ልትወጣ ፈለክ እንዴ? ምንድነው የሚያጨቃጭቃችሁ? ሰላም አይደለም እንዴ? አረ ምንም የለም የኔ ልጅ። አንተ ስራው ላይ የመጣው ግባና ረፍት አድርግ። ውስጥ ያለው እንግዳ ደግሞ ማን ነው? አባቴ ነው። ምን ነው ችግር አለ? ጭራሽ አባትህ መጣ? ቆይ ግን ማየ እዚህ ቤት ምንድነው እየተካሄደ ያለው? እሱን አባቴን ብጠይቀው አይሻልም ነው? ሰውየው እኮ ቤት ውስጥ ሲጋራ እያጨሰ ነው። ቆይ ለመሆኑ አባዬን ጉዳይ ያውቃል? ትሰማኛለህ? አባዬን ሰውዬ አትበለው እሺ? ምንስ ብለው ምን ልታደርግ ነው? ናው እባክህ አቁም። እኔ እኮ ግራ የገባኝ ነገር ቆይ አንቺም አባዬም ለዚህ ልጅ የተለየ እንክብካቤ የምታደርጉት ለምንድን ነው? ምክንያቱም የጓደኛዬ ልጅ ነው፣ ያደራ ልጄ ነው። ናው እባክህ አንተ እንኳን ተረዳኝ። ጓደኛሽ ባሏንም ጭምር ነው አደራ የሰጠችሽ? በጣም ጥሩ። ለነገሩ እኔ ከአንቺ ጋር ምን አጨቃጨቀኝ? ከአባዬ ጋር አወራበታለሁ። ልጅሽ እየወደደኝ አይደለም። ናሆም ለቀቅ አድርገው እሺ። ቆይ ግን እስከ መቼ ነው ይሄን ሚስጥር ይዘሽ የምትቆዩ? እስክንጋደል? ዳግም ለማንኛውም በዚህ ከቀጠልን መጋደላችን የማይቀር። ለማንኛውም ገብቶ ደግሞ አባቴን እንዳይተናኮል። ቆይ እኔ ግን በምን ኃጢአት ነው እንደዚህ የተቀጣ ያለሁት? እኔ ምልህ ተሴ ራስህን አሁን እንዴት ነህ? ህመሙማ ከቶኝ እኮ ቆየ። ዛሬ እኮ ብዙ እንክብካቤ ነው ያደረግሽልኝ። ምን እንደምልሽ ግን አላውቅም። አሁንስ አበዛው። እሺ እንዴ ይሄን ያህል የሩቅ ሰው አደረከኝ እንዴ? ልጄ ምን ነው ዛሬ ቆየች እኮ። ኑሐሚንን ከሆነ የምገዛው ቃል ብላን የወጣችው። ኧረ እኔ ኤደንን ያልኩት። ደውዬላት ነበር ከጓደኞች ጋር እየተጫወትኩ ነው ብላኛለች። ቆይ እስከዚህ ሰዓት ድረስ አልቆየችም? ስለዚህ ስለ ኤደንን መጨነቅ ጀመርክ ማለት ነው? ቂማችንን ረስተን በይቅርታ የተስማማን መስሎኝ አይደለም እንዴ ገነት? ቢሆንም ማኖረው ፍላጎቴ እሱ ነው። ይልቅ ህክምናው መቼ ነው የምታደርገው? በእግር ቆመህ ስትሄድ ማየት በጣም ናፈኩ። እንግዲህ ጉዳዩን እየተከታተለ ያለው ለይኩን ነው። እሱንም እኮ በጣም አስቸገርኩት። እኔ ግን ድነህ ማየት ፈልጋለሁ። እንደው ገንዘብ እንኳን ቢያንስ ይሄ ቤትም ቢሆን ተሸጥ። እንዳትጨርሺው ገኒ እንዳትጨርሺው። ተሰማ ከዚህ በኋላ ለእኔ ቤቴ አንተ ነህ። ለምን ቤት አልባ ሆነን ጎዳና አንወጣም? እኔ ቤተሰቤን ፍቅር ብቻ ነው የምፈልገው። ሰሞኑን እዚህ ቤት ስገባ የምሰማው ነገር በጣም ልቤን እያሞቀው ነው። አሁንስ የማየን ውብ ቃላቶች ለመስማት ከቤት ባልወጣ ጥሩ ነው መሰለኝ። ይገርምሻል ኑሐሚን፣ ዛሬ እናትሽ ቀኑን ሙሉ ስትንከባከበኝ ነው የቆየችው። ገላዬን አጠበችኝ፣ ጥፍሬን ቆረጠችኝ፣ እንዲሁም ማሳጅ ሁላ አደረገችኝ። አባትሽ ማካበዱን ካልቶ ከኔ ጋር ትልቅ ጸብ ውስጥ እንደሚገባ ንገሪው። ይቅርታ፣ እኔ በባልና ሚስት መሀል አልገባም። ይልቅ ኤዱ የት ነው ያለችው? የት የተዋወቀቻቸው ጓደኞቿ እንደሆኑ አላውቅም። ጓደኞቿ ጋር ነኝ ትላለች። ተያት እባክሽ፣ እሷ መቼም አትለወጥም። ግድ የለም፣ ወላጅ ከተቀየረ ልጅም የማይቀየርበት ምንም ምክንያት የለም። ይልቅ ዛሬ ቆንጆ ራት የምሰራላችሁ እኔ ነኝ። ቡኔ ልጨርስና እኔ ማግዝሻለሁ። ችግር የለውም። እንዲያውም ቡናው ከራት በኋላ ቢሆን መልካም ነው። ኤዱም ትምጣና ሰብሰብ ብለን እራታችንን አንድ ላይ እንበላለን። እንደዛ ይሻላል። በይሽ እንዳልሽ። እስከዛ እኔና አባትሽ ወደ ሆዳችን እንጫወታለን።
በሉ በቃ በደንብ ተጫወቱ። ዛሬ ደግሞ ደስተኛ ሆናለች። እንዴት ደስ አይላትም? የእኛን ደስታ እያየች አይደል እንዴ? በዛ ላይ ደግሞ ስራ አግኝታለች። ግን ዛሬ ደስተኛ የሆነች አትመስልም። እንዴ ምን ነው ያለች ነገር አለ እንዴ? አይ ገምቼ ነው። ዋናው የቤተሰቡ ሰላም ሆኖ ነው። እውነት ነው። ልጆቹ የሉም እንዴ? እንግዲያውስ ተኝቶ ነው? ለመሆኑ ግን አባዬ ቤትን ዞር ብለህ ታየዋለህ? ጎሽ የኔ ልጅ እስቲ እንደዚህ ጠይቅልኝ። ምን ነው አልገባኝም። ችግር አለ እንዴ? ቤት ውስጥ እየተካሄደ ያለው ነገር በሙሉ ልክ አይደለም። ማለቴ እዚህ ቤት ስገባ የማየው ነገር በሙሉ ልክ አይደለም። ያንን አንተ አይተኸዋል ወይ ያልኩ ነው። ስለምን እያወራህ እንደሆነ አሁን ገና ገባኝ። ስለ ዳግምና ስለ አባቱ ነው አይደል? አዎ ስለ አባቱ ጉዳይ ነው። እሺ የልጁን ይሁን ብለን አምነን ተቀበልን። ጭራሽ አባትየው መጥቶ እንደገና ቤቱ ዝብርቅርቁ ይጣዴ። በእርግጥ ልጁን ያመጣችው እናት ነች። የሙት ጓደኛዬ ልጅ ነው መመውደቂያ የለውም ስትለኝ ምን ማድረግ ነበረብኝ? ቢሆንስ በርቀን መርዳት አይቻልም እንዴ? ጭራሽ አንተ እኮ ቢሮ ድረስ አምጥተህ እንደገና ሌላ ስራ ሰጣው እኮ። በእርግጥ አልተሳሳትክም። እኔ እንደሚገባኝ ከሆነ አንድ የተቸገረ ሰው እየረዳው እንደሆነ ነው የሚገባኝ። ግን እኮ ያ መስሪያ ቤት ሰርተን ለቤተሰባችን የተሻለ ገንዘብ የምናስቀምጥበት ድርጅት እንጂ ይሄ የእርዳታ ድርጅት አይደለም። ዝም አትለው። መልካም ራት ይሁንላችሁ። ይቅርታ ጋሼ አስጠበቅናችሁ አይደል? አይ ትንሽ ጨዋታ ይዘን ነው። ብላ እባክህ የኔ ልጅ። አባትስ ገላዬ ልለቅለቅ ብሎ ነው። ይመጣል። ለመሆኑ ግን ለአባትህ እዚህ ቤት ውስጥ ሲጋራ ማጨስ ክልክል እንደሆነ ለምንድን ነው ያልነገርከው? ናው አንተ አይደለም እንዴ ስለ ስነ ስርዓት ቁጭ አድርገህ ያስተማርከኝ? ታዲያ ቤታችን ስርዓት ሲጣስ እኔ ልክ አይደለም ብዬ መናገር የለብኝም? በእርግጥ ቤት ውስጥ ማጨሱ ስህተት ነው፣ ግን ደግሞ ከእስር ቤት ነው የወጣው። እሱ እንደነገረኝ ከሆነ በጣም ብዙ አስቸጋሪ ጊዜያቶችን አልፎ ነው የመጣው። ስለዚህ አንድ ከእስር ቤት የወጣ ሰው እስር ቤት ውስጥ የሚያደርጋቸውን ልማዶች በሙሉ እዚህ ቤት እንዲፈጽም ተፈቅዶለታል ማለት ነው። አባት ብቻ ሳይሆን አንተም ማረፊያ መፈለግ አለብክ። ለእኔ ምንም እንግዳ እየሆንክልኝ አይደለም ነው ወይንስ ሌላም አላውቀው ሚስጥር አለ? ማለት የምን ሚስጥር? አላውቅም፣ ግን የሁለታችሁ ግንኙነት ምንም ደስ እያለኝ አይደለም። አንተ ደግሞ ምንድን ነው የምታወራው? በጣም ይቅርታ አስጠበቅኳችሁ አይደል? እንብላ። ቤት ምግቡ ሽታው ሆናችኋል። እንብላ። ይቅርታ፣ እኔ ምንም የመብላት ፍላጎት የለኝም። እኔም ብሆን የምግብ ፍላጎት ጠፍቷል። ቆይ እንዴ እናንተ ተረጋጉ። አንዴ ዝኑና ናገር አስመጣው። ቆይ አባዬ ግን ምን እያደረግክ ነው ያለው? የቤትህን አመል እንዴት እዚህ ይዘህ ትመጣለህ? ምን አደረኩ? በልጄ እናት ቤት ምንስ ነገር ባደረግ? ምንድን ነው ችግሩ? በነገራችን ላይ እናትህ በጣም አምሮባታል። እባክህ አባዬ ስነ ስርዓትህን ያዝ እያልኩ ነው። የሚገርመው የወጣትነት ውበቷ አሁንም ድረስ አልረገፈ። ለነገሩ አንተን እዚህ ይዤ መምጣቴ እኔ ነኝ ጥፋተኛው። ባሏ ግን በጣም ምስኪን ሰው ነው። ቢያንስ ለሱ ብለህ እንኳን አርፈህ ተቀመጥ። የሰው ትዳር አትበጥብጥ። እኔ ብለው የኔና አንተ መኝታ ቤት ከእናት አጠገብ ነው አይደል? አባዬ ስቀለለው እባክህ። ለማንኛውም እንብላ። ዶክተርዬ እንዴት ናት? እሷ አሁን ደህና ነች። እሷን እንደምንም ማትረፍ ችለናል። ጽንሱስ? አዝናለሁ። ጽንሱን ለማትረፍ የቻልነውን ያክል አድርገናል። አልተሳካልንም።